እንግዲህ እኔ እዚህ ምድር ላይ እሷን አጥቼ መኖር ስለማልችል እሷም እንግዲህ መኖር የለባትም እያለን ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ላይክ በማድረግ ቪዲዮውን ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮመንት ላይ ታሰፍሩልኛላችሁ ማለት ነው። እንግዲህ ዛሬ ማንም ያልጠበቀው ነገር ተከስቷል ማለት ነው። እንግዲህ በዚህ ነገር ደግሞ እኔ በጣም ነው የተናደድኩት። ምክንያቱም አንዳንድ ጊዜ ሰው ገደቡን ሲያልፍ በጣም ነው የሚያናድደው። እንግዲህ ደስታ እየዛተ ነው ማለት ነው። እንግዲህ ዛሬ ከዚህ በኋላ ሩታን አልታገሳትም፣ የማደርጋትን አደርጋታለሁ እያለን ነው ማለት ነው። ለማንኛውም እንግዲህ ይህንን ነገር የተናገረው ለቢኒ ነው። ቢኒ ጋር ተገናኝተው ነበር። ቢኒ ዛሬ ደስታን ቀጥሮት ነበር ማለት ነው። እንግዲህ ቢኒ ደስታ ከመምጣቱ በፊት አንዳንድ ነገሮችን ሲያወራን ነበር። እንግዲህ ሩታ ሰሞኑን ያደረገችው ነገር በጣም እንዳናደደውና ከሱም አልፎ እንግዲህ የአብርሃምን ቤተሰቦች እነጋሽዬ ሁሉ በጣም እንደተናደዱና በሩታ እንዳዘኑባት ሲነግረን ነበር ማለት ነው። እንግዲህ አብርሃምን ፎቶና ቪዲዮ ይዛ ማስፈራራቷ በጣም ነው የሚያናድደው፣ በጣም ነው የምታበሳጨው። እኔ ሩታን በዚህ ልክ ጠብቂያት አላቅም ነበር እያለ ሲያወራ ነበር ማለት ነው። ያው በእርግጥ ሁላችንም ያልጠበቅነው ነገር ነው። ነገር ግን ያው ሩታ እንግዲህ ባሏን ወደ ቤቷ ለመመለስ ያደረገችው ነገር ነው ብለን አልፈነዋል። ያው ጥፋትም ቢሆን ማለት ነው። ለማንኛውም እንግዲህ ቢኒ ከደስታ ጋር ተቀጣጥሯል። ደስታ ጋር አንዳንድ ነገሮችን ለመነጋገር ነው የቀጠረው። እንግዲህ ደስታ መጥቷል። ያው ደስታ ሲመጣ እንግዲህ ቢኒ ምንድን ነው ያለው? በቃ ሩታ ጋር ያለህን ነገር አቁመው ብሎታል። ምክንያቱም በቃ አንተ ክብርህን ማስጠበቅ አለብህ። አንተ በጣም ጥሩ ሰው ነህ፣ መልካም ሰው ነህ። ለሩታ የምትገባትም ሰው አይደለህም። በዚህ ልክ ሩታ ከፍ ዝቅ የምታደርግህ በጣም ስለቀረብካትና ልብህን ስለሰጠሃት ነው እንጂ ኮራ ብትልባት ኖሮ በጣም ትወድህ ነበር እያለም እንግዲህ አስተያየት ሲሰጠው ነበር ማለት ነው። እንግዲህ ያው ደስታም ትንሽ ጉራ ቢጤ ያለበት ሁሌ እንደምናየው ከሆነ ያው አሁን እኮ ፍቅር ነው እንደዚህ ያደረገኝ እንጂ እንደዚህ አይነት ሰውም አልነበርኩም ሲል ሰምተነዋል። ደስታንም እንግዲህ ቢኒ ደጋግሞ ሲነግረው የነበረው ምንድነው? በቃ አንተ ክብርህን አስጠብቅ። አንተ እኮ ክብር ያለ ሰው ነህ፣ የራስህ ክብር ያለ ሰው ነህ። ስለዚህ በቃ እራቃት፣ ሩታን ሽሻት። በቃ እሷ ላንተ የምትሆን ሰው አይደለችም። እንኳን ላንተ ለባሏ ለልጇ አባት የሆነች ሴት አይደለችም እያለ ሲያወራው ነበር ማለት ነው። ያው እንግዲህ ሩታ ጥፋት እንዳጠፋች እናውቃለን። ነገር ግን ያው ሁሉም እንግዲህ እሷ ላይ ጣቱን እየጠቆመ እየተቀሳሰረባት ነው ማለት ነው። ነገር ግን በቃ የእሷን ሀሳብ ለእሷ ብንተውላት መልካም ነው። ምክንያቱም ማንም ሰው መጥቶ የእሷን ሕይወት አይኖርላትም። ስለዚህ በቃ እሷን በፈለግንበት መንገድ ልንወስዳት አንችልም። በቃ የራሷ ሀሳብ አላት። ትልቅ ልጅ ናት፣ ማገናዘብ ትችላለች። ስለዚህ የራሷን ኑሮ ራሷ ናት መኖር ያለባት። ማንም ጣልቃ ገብቶ እንደዚህ አድርጊ እንደዚህ በየማለት መብቱ የለውም ማለት ነው። ስለዚህ ሩታን ትንሽ ለቀቅ ብታረጓት መልካም ነው። ለማንኛውም ግን ደስታ ያነሳው ሀሳብ ምንድን ነው? በጣም የሚያናድድ ነገር ነው የተናገረው። እኔ እንደውም ከሳምንታት በፊት ከአዲስ አበባ ወጥቶ ነበር ይመስለኛል፣ ወደ ክፍለ ሀገር ምናምን ሄዶ ነበር እና እዛ ሄጄ እንደውም ምንድነው ሳስበው የነበረው በቃ ሩታን ልበቀላት እያልኩኝ ምናምን አለ ማለት ነው። እንዴ ማነህ አንተ? ሩታን ለመበቀል እኮ መብቱ የለህም አንተ። ምክንያቱም ሩታ ካልፈለገች አልፈልግህም የማለት መብት አላት። በራሷ ማንነት አንተ ልታዛት አትችልም። አንተ ማነህ? ከየት መተህ ነው አንተ? ትላንትና መተህ ሩታን እንደፈለክ ልታንቀሳቅሳት አትችልም። አልፈልግህም፣ የፍቅርን ጥያቄህን አልቀበልም፣ አላፈቅርህም ካለች መብቷ ነው። ግዴታ ተቀበኝ ብለህ በቀል የምታስብበት ምክንያት ምንድን ነው? ሩታን ለመበቀልስ የሚያበቃ ግንኙነት አላችሁ ወይ አንተና ሩታ? እንዴ በጣም እኮ ነው የሚያሳዝነው። የአንዳንድ ሰው አስተሳሰብ በጣም ነው የሚገርመው። በቃ ሩታን ካልወደድሽኝ እበቀልሻለሁ፣ ካልወደድሽኝ እንደዚህ ያደርግሻለሁ ማለት ምን ማለት ነው? አንተ ማነህ? አብርሃምና ለሩታ እኮ ለበቀል ቢፈላለጉ በቃ ብዙ ያሳለፉ ሰዎች ናቸው። ረዥም ጊዜ በፍቅር ኖረዋል። ከዛ ተጋብተዋል፣ አብረው ኖረዋል። ከዛም አልፎ ተርፎ ልጅ ወልደዋል። ስለዚህ ቢያንስ ለበቀል የሚያደራርስ ብዙ የህይወት ውጣ ወረዶችን አሳልፈዋል። ሁለቱ ለበቀል ቢፈላለጉ በቃ ጥሩ ባይሆንም እንኳን የሚፈላለጉበት ምክንያት ግን እንዳላቸው አሳምነውናል። አንተ ማነህ? ትላንትና መተህ ሩታን ልበቀላት እያሰብኩ ነበረ ምናምን አልክ። ከዛም አልፎ ተርፎ አሁንም ድረስ ሩታን ለመበቀል እንደምታስብ ስታወራ ነበር ቢኒ ጋር። እበቀላታለሁ፣ ነገር ግን የማረጋትን ነገር ሚዲያ ላይ አውጥቼ አልናገርም ምናምን እያልኩላ ታወራለህ ማለት ነው እንዴ? ይሄን ነገር የህግ አካል ቢያዩ እንደሚይዝህ አታውቅም? በጣም ወንጀል እኮ ነው። ዛቻና ማስፈራሪያ እኮ በጣም ከባድ ወንጀል ነው። በዛ ላይ ደግሞ በቃ የፍቅር ጥያቄን አልቀበልም ካለች መብቷ ነው። ማንም ሊያስገድዳት የሚችል ሰው የለም። አለቀ። አይደለም ያንተን የፍቅር ጥያቄ ይቅርና አብርሃም ጋር እኮ ተጣልታለች የልጇ አባት ጋር
አይደለ? ብዙ መብት ያለው ሰው እንደውም በሩታ ላይ አብርሃም ነበር። ነገር ግን እሱም ጋር ተጣልታለች። በቃ መብቷ ነው። ዛሬ ደግሞ አንተ መተህ ረዥም ነገር እንዳደረገ ለእሷ ብዙ መስዋዕትነት እንደከፈለ አይነት ሰው አክት እያደረግ ጭራሽ ደግሞ ሩታን በቀላታለሁ የማደርጋትን ነገር ግን ስለዚህ ሚዲያ ላይ አላወራም በውስጥ ነው ማደርገው ምናምን እያልክ ታወራለህ ማለት ነው። ጭራሽ ደግሞ በጣም የሚያሳዝነው ቢኒ ምንድን ነው ሲለው የነበረው ሩታን የፈለግከውን ማድረግ ትችላለህ፣ አይመለከተኝም፣ ግን በቃ እራቃት፣ እሷ ላንተ የምትሆን ሴት አይደለችም፣ ከእሷ ጋር አትሁን ምናምን እያለ ይመክረዋል ማለት ነው። ስለዚህ ከዚህ በኋላ ሩታ ላይ የሆነ ነገር ቢደርስ ከሁለታችሁ ውጭ ተጠያቂ ሰው አይኖርም። አንደኛ ተጠያቂ ደስታ ነህ፣ ሁለተኛ ደግሞ ቢኒ ነህ፣ አብረህ ስታማክረው የነበረው ማለት ነው። ሩታን የፈለግከውን ነገር ብታደርጋት መብትህ ነው እያልክ ስትመክረው የነበረው ሰው ማለት ነው። ስለዚህ አንዳንድ ጊዜ የሰው ገደብ የሚባል ነገር አለ። በቃ ገደባችሁን ብታውቁ መልካም ነው። ሩታን ለመበቀል አንተ ማንም አይደለም ሲጀመር። ሩታም የበደለችህ ነገር የለም። እንግዲህ እንዳየነው ከሆነ ሩታ ምንም አልበደለችህም። በቃ ተቀራረባችሁ፣ ስታይህ አልተመቻሃትም፣ ተወችህ፣ አለቀ። ስለዚህ አልፈልግህም ካለች ደግሞ ዞር ብለህ ጥፍ ብለህ ነው መሄድ ያለብህ እንጂ የእኔ ካልሆንሽ ድረስ የእኔ ካልሆንሽ በቀልሻለሁ እንደዚህ ነው ማደርገው እያልክ ማስፈራራት ራሱ በጣም ትንሽነትህን ነው የሚያሳየው። እንደውም ባለፈው ምናምን እኮ ሩታ ሂድ ስትል በቃ ካልፈለገች በቃ ተው ምናምን ብለን መክረን ሁላ ነበር አይደለም። ጭራሽ ዛሬ ደግሞ የፍቅር ጥያቄን ካልተቀበለችኝ እንደዚህ ነው ማደርጋት እያልክ። በነገራችን ላይ የሴቶች ጥቃት የሚበዛው በዚህ ምክንያት ነው። በቃ እኔ ያልኩት ካልሆነ በሚሉ ሰዎች ምክንያት ማለት ነው። ስለዚህ ልጅቷን እስኪ ለቀቅ አድርጓት፣ በቃ የራሷን ኑሮ ትኑርበት። እንደውም በዙሪያዋ ያላችሁ ሰዎች ናችሁ ይበልጥ ብዙ ነገሮችን እንደዚህ መጥፎ ነገሮችን እያሳሰባችኋት ልጅቷንም የማይሆን ሀሳብ ውስጥ የምታስገቧት። እስኪ ራሷ ትረጋጋና አይምሯን ነጻ አድርጋ የራሷን ሀሳብ ራሷ ታስብ። ዞር በሉላት እስኪ ከጎኗ ካጠገቧ። እንዴ አልፈልጋችሁም ካለች አልፈልጋችሁም ነው፣ እራቁ በቃ። እንዴ በግድ ተፈላጊ እንሆን እኮ አይባልም። አንዳንድ ጊዜ ሸም የሚባል ነገርም አለ። እንደው እንደ ሀበሻ አንዳንድ ይሉኝታ የሚባል ነገራችን ራሱ የት እንደገባ ግራ ነው የሚያጋባው። ስለዚህ እባካችሁ ራቁ ከጎኗ፣ ልጅቷን አትጉዷት። እንዴ በእናንተ ጭቅጭቅ ምክንያት እንጣት እንዴ ልጅቷን? እስኪ አይምሯን አትበርዙት እስኪ። እንዴ ብዙ ሰው እኮ አንዳንድ ጊዜ በቃ በሀሳብ ውጥርጥር ሲል ነው ራሱ ላይ ራሱ መጥፎ ውሳኔ የሚወስነው። ለማንኛውም ልጅቷን እስኪ እንዳናጣት እናበርታት። ይልቅ ከቻልን ማበርታት ነው ከጎኗ ሆነን። ካልሆነ ግን ያም ይነሳል ዝቶባት ይሄዳል፣ ያም ይመጣል ዝቶባት ይሄዳል። ምን ማለት ነው? አንዳንድ ጊዜ እኮ ሰው ላይ ለመዛትም ሰውን እበቀላለሁ ለማለትም ያሳለፋችሁት የሆነ ነገር መኖር አለበት። ሲጀመር እናንተ ጋር የተጀመረ ነገርም እንኳን የለም። በቃ በዙሪያ ያሉ ወንዶች ናቸው ደግሞ ሩታ ላንተ ነው የምትሆነው፣ ሩታ ታስፈልጋለች ምናምን እያሉ የልብ ልብ የሚሰጡ ማለት ነው። ስለዚህ ይሄ የሩታ ህይወት ነው። ከሩታ ህይወት ውጣላት። ውጣልኝ ካለችህ ውጣላት፣ አትረብሻት፣ ህይወቷን ትኑርበት። እሷ አሁን ላይ የምታስበው ባሏን ወደ ቤቷ መልሳ ለማኖር ነው። ስለዚህ ያን ነገር እንግዲህ በሄደችበት መንገድ ሂዳ ተሳካም አልተሳካም ራሷ ትሞክር፣ የራሷን ሀሳብ ራሷ ታሳካ። በቃ ማንም እጇን ጠምዝዞ ያንተ ሊያረጋት አይችልም። ካልፈለገች አልፈለገችህም። ስለዚህ እባካቸው አንዳንድ ጊዜ ለትውልዱ ራሱ የምታስተላልፉትን ነገር እወቁ። ምክንያቱም ይሄንን ያየ ሰው እንግዲህ ትንንሾች ልጆች አሁን ይሄንን ቢያዩ በቃ ከሌ ፍቅሬን ካልተቀበለችኝ በቀላታለሁ ብሎ እንዲያስብ ነው የሚያደርገው ማለት ነው። ስለዚህ አንዳንድ ጊዜ አስተሳሰባችሁንም እንደ እድሜያችሁ ብታረጉት መልካም ነው። ያው እንግዲህ ይሄ እኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስፍሩልኝ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።